በፌደራል ፍርድ ቤት የጊዮርጊስ ቤተክርስቲያን በር ሰንሰለትን መሰበር አስመልክቶ በቀረበው ክስ ላይ በሰጠው ብይን በ1993 ዓመተ ምህረት የካቲት 9 በባህታዊ ገብረ መስቀል ላይ የቀረበውን ክስ ውድቅ አድርጎ በነፃ እንዳሰናበታቸው የክስ መስገቡ ያስረዳል። በእለቱም ዳኝነቱን የሰጡት ዳኞች ወይዘሪት ብርቱካን ሚደቅሳ፣ አቶ ሰለሞን ደምሴና ሶስተኛው ዳኛ አቶ ዮሐንስ አድማሱ መሆናቸው ከክስ መዝገቡ ላይ መረዳት ችለናል። ባህታዊ ገብረ መስቀል ማህበረ ሐዋርያት የሚል ማህበር መሰረቱ። የሐዋርያት አንድነት፣ የሐዋርያት ፍቅር፣ የሐዋርያት ተልእኮ እንዲኖረን ማህበረ ሐዋርያትን መስረት ተባለ። የማህበሩ ዓላማ በወቅቱ የኦርቶዶክስ ሃይማኖት የገጠማቱን ችግር መፍታት ነበር። አቡነ ጳውሎስና አለቃ አያሌው ይጣላሉ። አለቃ አያሌው የሊቃውንት ጉባኤ ዋና ሰብሳቢ ናቸው። አቡነ ጳውሎስን አለቃ አያሌው ያወግዛሉ። ሲያወግዙ ምእመናን ቤተክርስቲያን እንዳይገቡ፣ ሙዳየ ምጽዋት እንዳይሰጡ፣ መስቀል እንዳይሳለሙ፣ እንዳያስቀድሱ፣ በቃ ህዝቡ በዚህ አድማ እንዲያደርግ አጥፊ ነው እንጂ የሚወገዘው ምንም የማያውቅ ምእመናን ሙዳየ ምጽዋት አትስጥ፣ ቤተክርስቲያን አትግባ፣ አታስቀድስ፣ ኪዳን አታድርስ፣ መስዋዕቱ አያርግም፣ መስቀል አትሳለም ተብሎ እንዴት ግዝት ይተላለፋል በሚል በጣም አሳዘነኝ። ደግሞ ያን የግል ጋዜጣ በጣም እንደልብ ነው። በየቀኑ አለቃ አያሌውን ግዝት እየያዘ ነው የሚወጣው። ያንን እያነበበ ሰው በሙሉ ከቤተክርስቲያን ወጣ ማለት። ማህበሩ ሲመሰረት ይህንን ይመስል ነበር። የማህበረ ሐዋርያት መስራች ኮሚቴ አባላት ስም ዝርዝር የሚከተለው ሲሆን በየስማቸው አንጻር የተቀመጠውን የሥራ ድርሻ በመቀበል አሁን ስራ ጀምረናል። የአቡነ ጳውሎስን እና የአለቃ አያሌውን ውግዘት ቅዱስ ሲኖዶስ እንዲፈታ ለዚህ ቀናኤ የሆናችሁ ቤተክርስቲያኗ ችግር የገባችሁ ለዚህ መፍትሄ ይምጣ የምትሉ ባህታውያን፣ መነኮሳት፣ አባቶች፣ ጳጳሳት ሁሉ ለቤተክርስቲያኗ ያዘናችሁ ህዝቡን ለህዝቡ እንትን ያላችሁ ይራራችሁ በሙሉ በዚህ ቀን ታኅሳስ 7 ቀን እንድትሰበሰቡ የሚል ጋዜጣ ላይ ማስታወቂያ ወጣው ማለት። ከየቦታው ያሉ ይሄንን የወሬ የሰሙ በአጠቃላይ ባህታውያን፣ መነኮሳት እንደዚህ በቪዲዮ እንደምታዩት 123 ባህታዊ፣ መነኩሴ፣ ካህን፣ መርጌታ በብዙ እነኚህ ለቤተክርስቲያኗ የተቆረቆሩ ሁሉ ተሰበሰቡ። ከዛ ደግሞ አንድ ጳጳስ አገኘን፣ ብፁዕ አቡነ ማርቆስ የሚባሉ አሁን አርፈዋል ነፍሳቸው። የተመሰረተው ማህበረ ሐዋርያት በ1989 ታኅሳስ 7 ቀን ለቅዱስ ሲኖዶስ 21 ጥያቄዎችን አቅርበው ነበር። ከዛ ዝም አሉ። መልሱ ሳይመለስልን ቀረ። ሳይመለስልን ሲቀር ያንን ጥያቄውን 21ዱን ጥያቄ አባስተን ለህዝብ ሰጠን ማለት ነው። በየቤተ ክርስቲያኑ ጳጳሳት በሚገኙበት ታቦት በሚወጣበት ጥያቄው ይመለስልን የሚል ጥያቄ እንዲቀርብ ለህዝቡ አባስተን ወረቀቱን ሰጠን። መስተካከልና መታረም የሚገባቸውን ጉዳዮች ቢጠይቁም ከማስተካከል ይልቅ መክሰስንና ማሳደድን መረጡ። እስጢፋኖስ ቤተ ክርስቲያን ፓትርያርኩ በተገኙበት ብዙ የውጭ ሀገር እንግዶችም ሁሉም በተገኙበት በዛ በፈቃደ ሥላሴ የሚባሉ መነኩሴ በተገኙበት በርካታ በዚህ በፊልሙ ላይ የምታዩዋቸው ባህታውያን፣ መነኮሳት እነዚህ በተገኙበት ጥያቄው ይመለስልን ብለው ለአቡነ ጳውሎስ ለፓትርያርኩ ጥያቄ ይመለስ፣ ትምህርት ከመስጠታችሁ በፊት መመሪያ ከመስጠታችሁ በፊት ጥያቄው ይመለስ የሚል ጥያቄ እዛ ይቀርባል። የእስጢፋኖስ ቤተክርስቲያን አስተዳዳሪ በእለቱ የነበረው ክንውን ገና ፓትርያርኩ ከመምጣታቸው በፊት ለጸጥታ አስከባሪዎች ነግረን ጸጥታ አስከባሪዎችም
ከቦታው ተገኝተዋል። ቅዱስነታቸው በ12 ሰዓት ደረሱ። በሰላም ወደ ቤተ መቅደሱ ገቡ። ቅዳሴ ቀድሰን በሰላም ወጣን። ታቦቱ ይዘን በምንወጣበት ክፍለ ጊዜ እነዚህ ባህታውያንን ባዮች ወዲያ ሆነው ይጨፍሩ ነበረ። ታዲያ 3 ጊዜ እንደዞርን ታቦቱ ቆመ። እንግዲህ ቅዱስነታቸው ከዚህ ስለተገኙልን መላው ሕዝብ ስለተገኘልን በሰላም እንግዲህ ጉባኤው እንዲካሄድ በሚል በመናገርበት ክፍለ ጊዜ እነዚህ ሰዎች አላናግርም አሉ። ሁሉንም እንዲያው ዝም ብለው ተንጫጩ። ጥያቄ ያለን እያሉ ተንጫጩ ሁሉም። ጥር 1 ቀን የቅዱስ እስጢፋኖስ ቤተክርስቲያን የቅዱስ እስጢፋኖስ በዓለ ዕረፍት በሚከበርበት የበዓለ ንግስ ባህታዊ አባ ፈቃደ ሥላሴ የሚባሉ በምስሉ ላይ የምትመለከቷቸው ፓትርያርኩ ብፁዕ ወቅዱስ አቡነ ጳውሎስ በተገኙበት በጥይት ተደብድበው ተገደሉ። በ9 ጥይት ተደብድበው ተገደሉ ማለት ነው። ዳግማዊ ምኒልክ ተወስደው ተቀመጡ። አስከሬናቸውን አስወጥቼ አንቀጸ ምሕረት ቅዱስ ሚካኤል በእኛ ስር ነበረ። እዛ ወስደን አስቀበርናቸው። አብረን ነበርን። እሳቸው ጠንካራ አባት ናቸው። እሳቸው ቢኖሩ ኑሮ ቢሆን አይለዩም ነበረ ከኛ። ጠንካራ ሰው ናቸው። የሚገርም ነው። እሳቸው ራሱ ቀራጩ ምስክርነት ሰጥቷል። የቀረጻቸው ሰው ማለት ነው። ካሜራ እቀርጽ ስለነበረ የሚደረገውን አክሽን እቀርጽ ነበር እና በአጋጣሚ በአንደኛው በኩል በስተግራ በኩል አንድ መነኩሴ የሚመስል ነገር ራሱን ሸፍኖ ልብስ ለብሶ ትልቅ ጎራዴ ነገር እንደዚህ ይዟል እና እኔ ምንድነው ብዬ ተጠራጠርኩና ወደ ሰውየው ጋር ካሜራዬን አነጻጽሬ ቀረጽኩት። ቀስቱ ቆመው ዛፍ ስር ቆመው ቀስት አድርጎ ነበር የቀረጻቸው። ምንም ያዙት በትረ መስቀል ብቻ ይዘው ዛፍ ስር ቆመው እንደነበረ ራሱ የቤተ ክህነቱ ቀራጭ አውጥቷቸዋል። ጥር 9 የጥምቀት ዋዜማ ጥምቀት ላይ ይረብሻሉ ተብለን በሙሉ ተለቀምን ማለት ነው ከየቤታችን። እኔንም ከቤት ይወሰዱኝ። ይሁን እንጂ ፖሊስ ሊበሏት ያሰቧትን አሞራ ጅግራ ናት እንዲሉ ገዳዮቹ በግልጽ በሕዝብ እየታወቁ ባህታዊ ገብረ መስቀልን ባልነበሩበት አስሮ መገኘቱ የኢትዮጵያ ሰብአዊ መብቶች ጉባኤ ሕገወጥ እስራት መሆኑን በወቅቱ በመግለጫ አሳውቋል። በዚህም የተነሳ ባህታዊ ገብረ መስቀልም ባላደረጉትና ጭራሽ ባልነበሩበት ወንጀልም ለእስር ተዳርገዋል። በወቅቱም ለመንግስት አካላት የተጻፈው ደብዳቤ አባሪ ሆኖ አግኝተነዋል። መቃብር ቤት ያለ ባህታዊ፣ መቃብር ቤት ያለ መነኩሴ ምንም በቤትም በአጠቃላይ 102 መናንያን መነኮሳት በአጠቃላይ ባህታውያን የተባል በሙሉ ወንጀል ምርመራ ማዕከላዊ ወንጀል ምርመራ ሄደን አዳራሽ ውስጥ ተሰጠን። ጠቅላላ አዳራሽ አለ፣ እዛ ታሰርን ማለት ነው። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ 4ኛ ወንጀል ችሎት በአቃቤ ሕግ ከሳሽነት በነበረው ዳኝነት ከምክንያታዊ ጥርጣሬ ውጭ የቀረበው ማስረጃ በቂ ባለመሆኑ ተከሳሾች መከላከል ሳያስፈልጋቸው ፍርድ ቤቱ በነፃ የማሰናበቱን ብይን የሰጡት የዕለቱ ዳኛ ታደለ ስምዓኒ እንደነበሩ የክስ መዝገቡ ያስረዳል። በ2000 ብር ሲወጣ ብለው ሲለቁኝ ከበር ላይ እንደገና በመኪና ይዘው በአምቢስ ፖሊስ ጣቢያ ወስደው አሰሩኝ። 20 ቀን ካቆዩኝ በኋላ ቄራ ፍርድ ቤት አቀረቡኝ። የቄራው ፍርድ ቤት ደግሞ ሲጠይቀኝ አይ እኔ በ2000 ብር አስተላቅቄ የወጣሁት ስለው አንቀበልም ፋይሉን ዘግተናል ብሎ እምቢ አለ። ፍርድ ቤትም ፖሊስ ያለ አግባብ እንዳሰራቸው ገልጾ እንዲለቀቁ ቢያሳውቅም ነገር ግን ፖሊስ ጉዳዩን ቸል ብሎ አልፎታል። ከዛ እምቢ ሲል ሌሊት አውጥተው ሊገሉኝ ሌሊት 6 ሰዓት 7 ሆነው መጡ። አረፋይን የሚባል ነበር ምክትል ኮሚሽነር ነበር። እሱ በሱ መሪነት
6 ሰዓት አውጥተው እንዲገሉ መመሪያ ተሰጥቷቸው መጡ። ከዛ እኔ የነበርኩበት 160 እስረኛ ነበር። በሩን ከፍተው ሲገቡ ከላይ ከወገቤ በላይ ርብርብ ብሎ እስረኛው እኔን ያዘኝ። እነሱ ደግሞ እግሬን ያዙ። እነሱ 7 ናቸው። ያ እስረኛው 160 ነው። ረብሻ ሆነ፣ ቁቁታ ሆነ። በህግ አምላክ ምናምን እንዴት በ6 ሰዓት እስረኛ በር ተከፍታላችሁ የሚል ትልቅ ሁከት ተፈጠረ። ከ6 ሰዓት እስከ 8 ሰዓት ድረስ ሁከት ሆነ። በቃ ረብሻ ሆነ። እነሱማ ይዘን መውጣት አለብን አሉ፣ እነሱም አንሰጥም አሉ። ሁከት ሆነ። ከዛ 8 ሰዓት ሲሆን ከ2 ሰዓት ሁከት በኋላ ጥተው ሄዱ። ሲነጋ ጠዋት ወንድሜ ታደሰ ኃይለ መስቀል ይባላል ከፍተኛው ፍርድ ቤት ሄዶ አመለከተ። ወንድሜን አውጥተው እንደዚህ ሊገሉት በ6 ሰዓት እንደዚህ በ6 ሰዓት በር ከፍተው አዎ። ከዛ ያንኑ ሌሊት የመጣውን ምክትል ኮሚሽነር በአስቸኳይ ከሰዓት በኋላ ይዘህ እንድትቀርብ የሚል ማዘዣ ይዞ መጣ ወንድሜ። እግዚአብሔር ይመስገን እዚህ ላደረሰን እናውጋው እንጂ በዚያን ጊዜ የሰራነው የተደረገው ድርጊት ለሰው ልጅ አይገባውም ነበር። ግን እንደ እግዚአብሔር እንደተገረፈው ተገርፎ ደክሞ ወጥቶ ለዚህ ማብቃቱ ጥሩ ነው፣ ደስ ይለናል። እግዚአብሔርም ተገርፏልና ተሰቅሏልና። ከዛ ፍርድ ቤት ከፍተኛው ፍርድ ቤት ሄድን ማለት ነው። ከፍተኛው ፍርድ ቤት ስንሄድ የአንደኛ ችሎት ነበረ የቀረብነው። ነገሩን ያው ተናገርኩ ማለት ነው። እንደዚህ ይሄ አደገኛ ነገር ነው። ስለዚህ አሁንም ነገም ተነጎዳም ምንም ዋስትና የለህም፣ አውጥተው ሊገሉ ይችላሉ። ስለዚህ ከዛሬ ጀምሮ እህል ውሃም ባለበት ጥበቃም ባለበት ወደ ከርቸሌ ወይም ወደ ማረሚያ ቤት በዛ ካሁን ጀምሮ ወደዛ እንዲወስዱ ባደራ ዛ እንድትሄዱ ነው ላኩኝ ማለት ነው። እዛ ደግሞ ትልቅ አጠና አዘጋጅተው ሰንሰለት አዘጋጅተው እጄን ወደ ኋላ አስረው ጸጉሬን ላጩኝ ማለት ነው። በ1989 ዓመተ ምህረት ባህታዊ ገብረ መስቀል በአደራ ከርቸሌ በሚባለው አሁን የአፍሪካን ህብረት የተሰራበት ቦታ ማለት ነው 1 ዓመት ቆይተው ከብዙ መከራና እንግልት በኋላ በነፃ ተለቀዋል። በደርግ ጊዜ የነበረው እኔ ታስሬያለሁ። በደርግ ጊዜ 9 ጊዜ ታስሬያለሁ እና በደርግ ጊዜ ስታሰር ድብደባ ነው፣ ዱላ ነው፣ እግሬ እስኪላጥ ድረስ መደብደብ ነው። በኢህአዴግ የነበረው እስር ግን አእምሮ መንካት፣ አእምሮ የሚነካ ነገር፣ በአእምሮ የሚጎዳ ነገር፣ በብሔርም በአጸያፊ ነገር፣ በነውር ነገር፣ ያ አእምሮ የሚጎዳ ነገር፣ ሃይማኖትን የሚጎዳ ነገር፣ ጥሩ ያልሆነ ነገር ነበረ። ከ1 ዓመት ከ5 ቀን በኋላ አደራው አለቀ፣ ተለቀቅን በነፃ ማለት ነው። በ1991 ሐምሌ ወር ላይ በታተመው ምኒልክ መጽሔት ላይ እንደገለጹት እኔ መታሰር የለመድኩትና ያደግኩበት ስለሆነ የሚያስጨንቀኝ አይደለም። በደርግ 9 ጊዜ በኢህአዴግ ደግሞ 6 ጊዜ ታስሬያለሁ ብለዋል። ይሄ በምኞትም በገንዘብም በሀብትም በንብረትም በዱላም አይገኝም። ይሄን ከእግዚአብሔር ሲገኝ ብቻ ነው። ባህታዊ ገብረ መስቀል ኃይለ መስቀል ብዙ መከራን አሳልፈው አሁንም ድረስ ቅድስት ቤተክርስቲያንን በንጹህ ፍቅር በማገልገል ላይ ናቸው።